መከረኛዋ አደይ ዛሬም በድጋሚ በፍቅር የፈላ ውሃ በእጇ ላይ ቀቀለቻት። በጣም ተሰቃየች፣ ተንሰፈሰፈች። ፍቅር አሁንም ቢሆን ለሷ ያላትን እልክና ችግር ልታቆምላት አልቻለችም። ግን እሱ ዴቭ ደግሞ ከዚህ በኋላ እኔ በአደይ ተረትቻለሁ፣ የልቤ ንጉስ ብያታለሁ፣ መተንፈሻዬ ናት፣ ማንም እንዳይናገራት ሲል ይናገራል። ሆኖም ግን ሊሊና ደግሞ ኤላ በጣም በሚያሳዝን ሁኔታ እንግዲህ ተለያይተዋል ማለት ነው። ሊሊ እንደለመደችው ሻንጣዋን ይዛ ጎዳና ላይ ወጥታለች። በጣም ያሳዝናል። ይህ እንዴት ተከሰተ ብለን ስናስበው እንግዲህ ሁሉንም በተራ እስከ መጨረሻ ከተከታተላችሁ ታገኛላችሁ። አደይ እንግዲህ አንቺ ዴቭን ማፍቀር አይገባሽም የሚል ነው። እንግዲህ አንቺ ኮተታም ነሽ፣ ሰራተኛ ነሽ፣ እንኳን ለፍቅርና ለጓደኛ ማኮኝ ለወንድሜ ስትል ሊዲያ ትናገራታለች። ፍቅርም ተከትላ ውጪ ከዚህ ቤት አንቺ ኮተታም፣ አንቺ የዴቭ መሆን አትችይም ስትል ትጮህባታለች። በዚህ መካከል ላይ እንግዲህ እሱም ኪችን ሄዶ ውሃ እያፈላች ያገኛታል። እኔ አደይ በየደቂቃው አንቺን ካላየውሽ እየጨነቀኝ ነው፣ ትናፍቅኛለሽ አላት። አንድ ቤት ሁነን ነው የምንናፍቅህ ትለዋለች። አንድ ቤትም ሁነን እየናፈቅሽ ነው ሲል ይመልስላታል። ለማንኛውም አታጨናንቀኝ፣ ላስብበት ብያለሁ አለችው። እሺ ችግር የለውም አስቢበት፣ እጠብቅሻለሁ ይላታል። ያን ውሃ አፍልታ ግን ወደ ሳሎን ይዛላት ስትሄድ እግሬን ልታጠብበት ነው እና ውሃውን አምጪልኝ አለቻት። ውሃውን ስትሰጣት ደግሞ ጫማዬ በሶፋ ስር ገብቷል እና ተጎንብሰሽ አውጪ ብላ ወይዘሮ ፍቅር ትላታለች። ጎንበስ ብላ ጫማዋን ልታወጣ ስትል ያን የፈላ ውሃ በእጇ ላይ ትለቅባታለች። ጨካኟ ፍቅር በዛ ጊዜ ዋለችና በጥፊ መታቻት አደይ ፍቅርን። ከዛ በኋላ ተናንቀው እያሉ ዴቭ ይደርሳል። ምንድን እየተከሰተ ነው? ምን እያደረግሽ ነው? አረ አደይ ቆይ ምን እየሆናችሁ ነው እያለች አየሃት፣ አነቀችኝ እኮ ልትገለኝ እኮ ነው አለች ማለት ነው። ከዛ እንግዲህ አይተፍረድ ይሄው እጄ ብላ ስታሳየው እንዴ እጇ እኮ ተቀቅሏል፣ ምን እያደረግሻት ነበር አንቺ? እኔ አልነገርኩሽም? ከዚህ በኋላ አደይን አንድኛችሁ እንድትናገሯት አልፈልግም ሲል በጥፊ መታት። አሁንም ቀጥሎም ደገማት። ከዛ በኋላ ሊዲያንና እሷን ማጅራታቸውን አንቆ ይቅርታ እንዲጠይቁ አደረጋቸው። ሆኖም ግን አትበገርም አልበገርም ባይዋ ፍቅር ባርኮቴ ሲመጣ እንነጋገራለን፣ ዴቭ እናሳይሃለን እያለች እያለቀሰች ወደ ክፍሏ ገባች። ሰላም ውዴ ቻናሌ ተከታታዮች እንደምናላችሁ፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ። ዘወትር ላይክ ሼር እያደረጋችሁ የምታበረታቱኝ ከልብ አመሰግናችኋለሁ። ቀጣይ ፓርት አደይን እንግዲህ ይዘንላችሁ መጥተናል። አደይ በዚህ ቤት ውስጥ የወደዷት ቢሆንም ሴቶቹ ግን ስላልፈለጓት ስቃዋ በዝቶባታል። እንግዲህ አሁንም ሊዲያ ኤላን ወደ እኔ አምጪልኝ እያለ ፍቅርን ትማጸናታለች። ፍቅር ደግሞ አትጃጃይብኝ፣ እኔ የሚያገባኝ የለም፣ እዛው ሄደሽ ሊሊ ጋር ተጋጠሚ፣ እኔ እዚህ ወንድምሽ ጋር ያለውን ችግር መጀመሪያ በተወጣሁት። አደይ የምትባል ሰራተኛ እዚህ ቤት ውስጥ ኮኮተታም አላስቀምጠኛለች አለ። እዛም እሷም እንግዲህ እኔ ፍቅር ለማፍቀር ምን ያንሰኛል፣ ሰራተኛም በሆን እኮ ሰው ነኝና ምንም አይመለከታችሁም ስትል ሀያል ቃሏን አደይ መናገር ትጀምራለች። በዛ አንድ ሁለት ሰጣ ገባ ሲሉ ነው እንግዲህ እዚህ ቤት ውልቅ በይ፣ አሁን እሱ ደግሞ ሄዷል፣ ያለዛ አንድ ነገር እናደርግሻለን ሲሏት እሷም ዴቭም አደይ አንድ ነገር ትሆንና አንላቀቅም ሲል ይነግራቸዋል። እህቱም እንዴ አታሳፍርም? ከአንዲት ሰራተኛ ጋር እንደዚህ ሆነህ ቤተሰቦችህም የሰሙ እንደሆነ አዋረድከን አለችው። ምንም መዋረድ የለም፣ ሰራተኛም ብትሆን ፍቅር ለብቻው ነው፣ ከወደድኳት ነው። ቤተሰቦቼን እኔ ራሴ አሳምናቸዋለሁ፣ አንቺን አይመለከትሽም ሲል ነበረ ለሊዲያ ይመለሰላት። ከዛ በኋላ እንግዲህ እንደዛ ብለው ማጅራታቸውን ይዞ ይቅርታ እንዲሉ ደጋግማ አስጠየቃቸውና ይቅርታ ጠየቁ። አሁንም ደግማችሁ ጠይቋት ከሷ ምንም ላትደርሱ ሲል አስጠነቀቃቸው። በደንብ ጮኻችሁ ተናገሩ እያለ ሁለታቸውን አንገታቸውን አስደፍቶ ሲያንቃቸው ህመሙ ሲጠናባቸው ከዚህ በኋላ አደይ ካንቺ አንደርስም ሲሉ ቃል ገቡ።
ከዛ ፍቅር በንዴት ክላሷ ገብታ አልጋውን ሁሉ ምን ሽርሽር አድርጋ አይኗን አፍጥጣ ስቅስቅ ብላ አለቀሰች። ምን ባደርግ ነው እኔን ሊወደኝ የሚችለው? እንዴት ነው ከዚህ ሰራተኛ ምን ብታደርገው ነው እያለች በንዴት ትባርቃለች። ሆኖም ግን እሱ በፍጹም ብሎ እሷን አይዞሽ እንደውም አብረን እንሂድ ወደ ቤተሰቦቼ ቤት ሲል እኔ ወዳዘጋጀሁበት ቤት እንሂድ ሲል ለመናት። አደይ ቆይ እንጂ እኔ እኮ አሁን ልሰብበት ነው እንጂ ያልኩ አብሬ የሚሄድበት ምክንያት የለኝም ስትለው እሺ እታገስሻለሁ፣ ከዚህ በኋላ ግን እዚህ ቤት ማንም አይናገርሽም ሲላት ዴቭ በጣም አመሰግናለሁኝ ይህን ነገር ላደረክልኝ አለችው። ኤላና ሊሊ ደግሞ እንግዲህ አብረው ተቀምጠው እያሉ ኤላ ወደ ሆነ ቦታ ደርሼ ልመጣ ነው ሲል ይነግራታል። የት ቦታውን አትነግረኝም እንዴ? ለምን ቦታ? አይ ስመለስ እነግርሻለሁ አላት። እሱ እንግዲህ የውጭ ቪዛ ሊያስመታ አባቱ በቅርብ ጊዜ መምጣት አለብህ ስላለው ፓስፖርቱን ይዞ ነበር የወጣው። ከዛ ተመልሶ መጥቶ እባክሽ ትንሽ ጊዜ ስጭኝማ ገብቼ ልረፍ፣ በኋላ ሁሉን ነገር እነግርሻለሁ ሲላት እሷም ተበሳጨች። ይረፍ ብላ ወደ ክፍሉ እንደሄደ ግን ክፍሉ ድንገት ዘው ብላ ስትገባ ፓስፖርቱን ካጠገቡ ቁጭ ብሎ አገኘችው። ኤላ ምን ሆነህ ነው አለችው። ምንም አላት። ይሄ ፓስፖርት ምንድን ነው? ልትወጣ ነው ልትሄድ ነው ሲላት አዎ። ታዲያ ለምን አትነግረኝም ቀድመህ? እንዴት ትሸውደኛለህ? እኔ እኮ ምንም ችግር የለብኝም፣ ተመልሼ የጎዳናህን ህይወት መኖር አውቅበታለሁኝ። አንተ ግን ሁለተኛ ልቤን ሰብረኸው ልትሄድ ነው። አባቴ እኮ ነው ፈጠን ብለህ መምጣት አለብህ አለኝ። እንዴት ላድርግ ብለሽ ነው? ተረጂኝ ሲላት ምን አባቴ አባቴ ትላለህ? ህፃን ልጅ ነህ እንደ አንተ እኮ ትልቅ ነህ። አባቴ እኮ አይደሉም የሚያገቡ አንተ እንጂ። ልጅ የፈለገውን ወዶ ሲያገባ ነው እንጂ አባቴ የመረጠውን ሲያገባ ምን ፍቅር ይባላል? ስለዚህ በጣም ታሳዝናለህ ስትል ሻንጣዋን ልብሷን ጠቅላ ተነሳች። ቁልፍ ቆልፎ በራት ወጭም ብሎ ቢታገላትም በፍጹም ልቀቀኝ፣ ከዚህ በኋላ አንተን የሚባል ሰው አላቅም፣ ሂድ ከፈለግከው ቦታ ድረስ ክፈትና ልውጣበት ብላ ታገለችው። እሺ ወዴት ነው የምትሄጂው? የምትሄጂበትን ለወቀው ቢላት ያው የጎዳና ህይወትና የሰራተኝነት ቤት መቀጠር እኮ አዲስ አይደለም፣ ኑሮን አሸንፈዋለሁ፣ እኔ እውነት መስሎኝ ነው እንጂ ወደ አንተ የመጣሁ ስትል በጣም አልቅሳ ተንሰቅስቃ ትናገረዋለች። እንደማትመለስ ሲያውቀው እንግዲህ እሱም ባይኑ እየተንከራተተ ሸኛት። ከዛ በኋላ እንግዲህ አደይን እኔ ወደ ሊሊ ቤት ሊሄድ ፈልጌ ነበረ ስትለው ዴቭ ነይ አብረን እንሂድ ብሎ እጇን ይዟት መንገድ ላይ እየሄዱ አመሰገነችው። አንተ ነህ ያስከበርከኝ በዚህ ቤት አመሰግናለሁ ሲል እኔ ምን አድርጌልሽ አላት። ቢሆንም አንተም በጣም ነው የማመሰግነው አለችው። ባንቺና እኔ መካከል መመሰጋገን የለም ሲሉ ሄዳሉ። ቤት ሲደርሱ ደግሞ ኤላ ቤት ሲደርሱ ሲገቡ ሊሊ ደግሞ ወደ እነ አደይ ፍለጋ ሻንጣዋን ይዛ ወደ አደይ ቤት ሄዳ ነበር። አደይ ቤት ሄዳ ገብታ ቁጭ ስትል አላገኘቻትም። እንዴ ሰው የለም እንዴት ሄዳ ነው እያለች ሳሎን ቁጭ ብላ ስትጠብቅ እሷ ሊዲያ መጣች። አንቺ ደግሞ ምን አባሽ ታደርጊ ነው እዚህ የመጣሽው ስትላት ኤላዬ እንዴት ነው ስትላት አላቅም አለቻት። ኦ ለካ አንቺም የኤላ ጠባቂ አይደለሽም አለቻት። የት ነው ግን ብላ ደግማ ስጠይቃት እቤት አለችና ሊዲያ ደስታውን ፈነድቃ ወደ ኤላ ቤት ሮጠች። ከዛ ተቀጣይ ደግሞ ፍቅር መጣች። ፍቅር ደግሞ ለዚህ ቤት ምን አመጣሽ? ለዛውም ልብስሽን ይዘሽ አለቻት። የማያገባሽን ጥያቄ አትጠይቅኝ አለቻት። እንዴ የእኛ ቤት የእርዳታ ድርጅት የድሃዎች ማደጊያ መሰለሽ እንዴ አለቻት ፍቅር ለሊሊ። በይ ኮተትሽን ይዘሽ ከዚህ ቤት ውልቅ በይ፣ ይህ ቤት የማንም የድሃ እርዳታ ማስተባበሪያ መሰብሰቢያ ቤት አይደለም ስትል ተናገረቻት። በይ ፍቅር በቃሽ፣ እኔ እኮ እዚህ ቤት የመጣሁት አደይን ላናገር እንጂ አንቺ ቤት ለመኖር አይደለም። አደይ እኮ እዚህ ቤት ውስጥ ሰራተኛ ናት፣ እኔ ነኝ እኮ የዚህ ቤት የቤት ባለቤት አለቻት። አዘነች። ከዛ ሊሊ ደግሞ ሻንጣዋን ይዛ ጎዳና ወጣች። ተንከራተተች፣ አለቀሰች፣ ተንሰቀሰቀች። ከዛ በኋላ ዴቭና አደይ ሲደርሱ እዛ ቤት ደግሞ ሊሊ የለችም። ሊሊ የት ሄዳ ነው ሲል ጠየቃቸው። አይ አልተገናኛችሁም እንዴ አለ ኤላ። እንዴት ሄደች ሲለው ወደ እናንተ ቤት እኮ ሄዳለች፣ አደይ ጋር ሄዳለች ሲል በቃ መንገድ ላይ ተላለፍን ማለት ነው አለች። ለማንኛውም አደይ ሂጂ
ከቤትና እባክሽ ሊሊን እንዳትሄድ አንቺ ጋር እንድትሆን አድርጊልኝ አላት። ምን ነው ተነጋገራችሁ እንዴ አለችው። አዎ ትንሽ ተነጋገርን አለ። እሺ በቃ እንሂዳ ብለው ዴቭ እና አደይ ሲነሱ፣ አይ ዴቭ አንተንን የምነግርህ ነገር አለኝና አንተ ተቀመጥ እሷ ትሂድ ብሎ አደይን ሰደዳት። እና ዴቭዬ አደራ ልሰጥህ ነው ሊሊን ከንተ ቤት እንደ ሁለተኛ ሰራተኛ እንደገባች አድርገህ ሁለቱንም ተንከባከባቸው። ፍቅርም እንደማትወዳቸው አውቃለሁ፣ ግን ቢሆንም አንተ አደራህን እዛ ቤት እንድትወጣ እንዳታደርግብኝ። እኔ ነገሮችን አስተካክዬ እስከምመጣ አደራህን። አደይም ጥላት እንዳትይስ ችግር የለውም እኔ ሁሉን ነገር አስተካክላለሁኝ፣ አብሮ እንዲሆኑ አደርጋለሁኝ ብሎ ቃል ገባለት። ሊሊን እንደ እህትህ እንደ ሊዲያ ተንከባከባት። አሁን ባርኮቴ ቢኖር ኑሮ አደራውን ለባርኮቴ ነበር የምሰጠው፣ ግን አሁን ለአንተ አደራ ሰጥቻለሁ ሲል ነገረው። በልዴቭ ሂድ አሁን ቶሎ ብለህ ድረስ፣ ወደ ሌላ ቦታ ሳትሄድ እቤት አስቀምጣት ሲለው፣ እንዴት ነው ለዛውም አሁን ከፍቅር ጋር እሺ ብላ ሊሊ ተስማምታት የምትቀመጥ ይመስልሃል ሲል ጠየቀው። ቢሆንም አሁን አንተ አደይ ያንተ ፍቅረኛ እንጂ ሰራተኛ አይደለችም። ስለዚህ አደይ በስራ እንዳትወጠር እንታግዛት እፈልጋለሁ ስትል ነገራቸው፣ አሳምናቸው አለው ማለት ነው። እኔ ለሊሊ የሚያስፈልጋትን ነገር በሙሉ በየወሩ ገንዘብ ገቢ ያደርግልሃለሁ። አንተ ያንን እያነሳህ ደሞዟን ትሰጣታለህ። ስለዚህ ምስጢሬን ጠብቅልኝ አደራህን አለው። እሺ አሁን እኔ ልሂድ፣ ለማንኛውም አታመስግነኝ፣ ሳደርገው ብታመሰግነኝ ይሻላል። ዴቭም ከቤት ሄዶ ሊሊን ከማገኘቱ በፊት እነ ፍቅርና ሊዲያ ስለሰደቧት ጎዳና ላይ ሻንጣዋን ይዛ ወጥታ ሳይገናኙ ቀሩ። ሊዲያም በዛው እንግዲህ አገኘዋለሁ ብላ ቤት ሂዳ ብትለውም በፍጹም ከፊቴ ራቂልኝ፣ አልፈልግሽም። ልታዝናኝ በእርግጥ እፈልግ ነበር፣ ግን ይሄ መለጣጥፍሽን አልፈልገውም ሲል ይነግራታል። ትንሽ ዘና ፈታ አድርጊ ቢላትም መለጣጠፍ ስትጀምርበት ላስቀይምሽ ስለምችል ከእኔ ራቂ ሂጂ ውጭ ሲል እንግዲህ ኤላ ሊዲያን አስወጥቶ ሰደዳት። ከዛም እንግዲህ ሊሊም አስፓልት ላይ ሆና እያለቀሰች ከአደይም ጋር ሳይገናኙ ከዴቭም ጋር ሳትገናኝ እያለ አደይ ደግሞ ወደ ቤት እየሄደች እያለች ኪንጎና ዳይመንድ አገኟት። አይኗ ፍጥጥ አለ። እንግዲህ በዚህ ላይ ነው የዛሬው የተጨረሰው። ቀጣይ እንግዲህ እየተከታተል እናቀርብላችኋለን። እናንተም ላይክ ሼር እያደረጋችሁ ማበረታታችሁን አትዘንጉ። የዛሬውን በዚህ ተሰናብቻችኋለሁ። ሁላችሁንም ስለምታበረታቱኝ ከልብ ነው እምወዳችሁ። ቀጣይ እንግዲህ ምን ይከሰት ይሆን የሚለውን አብረን እናያለን። ሰላም ሁኑልኝ።